ጤና ይስጥልን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱን ዜናዎች ይዘን ቀርበናል። ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን ወደ እናንተ እያደረስኩ ዮሐና መኮንን አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። የብሔር ብሔረሰቦችና ሕዝቦች ቀን ልምዶችን የሚቀሰሙበት ያሉንን ባህሎች በተገቢው መንገድ የምናውቅበት ነው ሲል የፌዴሬሽን ምክር ቤት ገለጸ። ምክር ቤቱ የዘንድሮውን የብሔር ብሔረሰቦች ቀን ለማክበር በቂ ዝግጅት መደረጉንም ገልጿል። ሰላማዊት ነጋ ተጨማሪ አላት። ኢትዮጵያ ባለፈችባቸው ጦርነቶች ሁሉ ሉዓላዊነቷን አስጠብቀው የአፍሪካ የነጻነት ተምሳሌትና ኩራትነት ያበቋት ልጆቿ ብሔር ብሔረሰቦችና ሕዝቦች ናቸው። ለሀገር ክብር ደማቸውን ያፈሰሱ የቁርጥ ቀን ልጆቿን ማንነት፣ ባህል፣ ቋንቋና እኩልነት ለማስከበር ከ1999 ዓ.ም ጀምሮ የብሔር ብሔረሰቦችና ሕዝቦች ቀን በዓል መከበር ተጀመረ። በዓሉ ሀገራዊ አንድነትና ትስስርን በመፍጠር አስተዋጽኦ እንዳለው ይገለጻል። በዘንድሮ ዓመት የሚከበረው 20ኛው የብሔር ብሔረሰቦችና ሕዝቦች ቀን በዓል በማዕከላዊ ኢትዮጵያ ክልል የሚከበር ሲሆን ቅድመ ዝግጅቶች በተሳካ ሁኔታ እየተከናወኑ መሆኑን የፌዴሬሽን ምክር ቤት የኮሚኒኬሽንና ሕዝብ ግንኙነት ዳይሬክተር አቶ ተፈራ በዳዳ ተናግረዋል። የክልሉ ማዕከል ተብሎ የሚጠሩ 7 ከተሞች አሉ። በሰባቱ ከተሞች የተጀመሩ የመሰረተ ልማት ስራዎች፣ የህዝቦች ተሳትፎ ከዛም አልፎ ተርፎ ከተማን የማጽዳት ስራዎች፣ የገጠር የኮሪደር ስራዎችን በምናይበት ጊዜ እጅግ ስኬታማ የሆነ እንደሆነ አይተናል። በከተማ የፈጠረ ያለው የኢኮኖሚ መነቃቃት ከፍተኛ እንደሆነ አይተናል። ብዙ እንግዶችም ወደ ከተማ እየተመሙ ይገኛሉ። ብዙ የቱሪስት መዳረሻዎችንም በዚህ አጋጣሚ ለማስተዋወቅም ተችሏል ማለት ነው። አጠቃላይ ክልሉ እንግዶቹን ለመቀበል እያደረገ ያለው ዝግጅት የተሟላ ዝግጅት ነው ብሎ ማንሳት ይቻላል። የብሔር ብሔረሰቦችና ሕዝቦች ቀን በዓል የሕዝቦችን አንድነትና ህብረ ብሔራዊነት የሚያጠናክር እንዲሆን የጋራ ገዢ ትርክቶች እንዲንጸባረቁ እንዲሁም በሀገሪቱ ባሉ ሜጋ ፕሮጀክቶች የብሔር ብሔረሰቦችና ሕዝቦች ተሳትፎን በማጉላት እንደሚከበር ገልጸዋል። ዓላማውም ያደረገው የኢትዮጵያ ሕዝቦችን አንድነት ማስጠበቅ ነበረ። ነገር ግን በተለይ ከለውጡ በፊት የነበረው ዋናው ችግር በተለይ የናሬሽን ችግር በኢትዮጵያ ውስጥ ነበረ። የነጠላ ትርክት ችግር ስለነበረ በዚህ በነጠላ ትርክት ምክንያት በኢትዮጵያ ብሔር ብሔረሰቦችና ሕዝቦች መሀል መጠራጠርና መከፋፈል እንዲፈጠር ተደርጓል ማለት ነው። አንድ የኢኮኖሚ ማህበረሰብ ለመፍጠር የሚደረገውን ጥረት እንዲሳካ ለማድረግ አንዱ የተስተካከለ ነገር ቢኖር ከነጠላ ትርክት ወጥተን የወል ትርክት ላይ ትኩረት ተደርጎ እየተሰራ ይገኛል። በዚህም በሚሰሩ ሜጋ ፕሮጀክቶችም ጭምር ሳይቀር አንድነታችን የሚያጎሉ፣ አንድነታችን የሚያጠናክሩ፣ አንድነታችን ደግሞ ባህላችን መሆኑን የሚያሳዩ በርካታ ስራዎች በመንግስት እየተሰራ ይገኛል። በዓሉ በሚከበርበት ወቅት የተለያዩ ልምዶችን መለዋወጥ የሚኖር ሲሆን በጎ ልምዶችን በሌሎች አካባቢዎችን ማስፋት የሚቻልበትን እድል ይፈጥራል። ይህን ልምድ በመጠቀም ጥሩ ልምዶችን የማስፋት ስራ እንደሚሰራም አቶ ተፈራ በዳዳ ተናግረዋል። የስራ ልምድ አንዱ ከአንዱ ይወስዳል። ለምሳሌ አንድ አካባቢ ያለው የስራ ልምድ ሌላ ካለው የተሻለ ከሆነ የተሻለውን ይዞ እንዲሄዱ ያደርጋል። በሁለተኛ ደረጃ ደግሞ አንዳንድ ባህሎች የማናቃቸው አይተን ግር የምንላቸው እነኚህ ኢትዮጵያውያን ናቸው ብለን ጥያቄ የምናነሳቸው የኛ ሀብቶች እንደሆኑ የኛ የገቢ ምንጭ እንደሆኑ ተረድተን አውቀናል ማለት ነው። ኢንቨስትመንት እንዲነቃቃ ምክንያት ይሆናል ማለት ነው። አንዱ ይዘን የምንሄደው ምንድነው? ከአንድ አካባቢ ያየነው ተሞክሮ መልካም ተሞክሮዎችን ወደ ሌላ ነገር የማባዛት ወደ ሌላ የማስፋት እድሉን ሰጥቷል። በዚህም ደግሞ ውጤታማ ነን። የብሔር ብሔረሰቦችና ሕዝቦች ቀን በዓል መከበሩ ዓለም አቀፍ ማህበረሰቡ ለኢትዮጵያ ያለውን እይታ የሚቀይርና ዲፕሎማሲንም የሚያጎለብት መሆኑም ተገልጿል። በሆሳዕና ከተማ የኮሪደር ልማትን በፍጥነትና በጥራት በማህበረሰቡ ተሳትፎ ገንብቶ በማጠናቀቅ ለሌሎች ከተሞች ተሞክሮ የሚሆን ስራ መሰራቱን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይ ገለጹ። የኮሪደር ልማቱ በማዕከላዊ ኢትዮጵያ ክልል ያሉ ብሔር ብሔረሰቦችን አንድነት እንዲያንጸባርቅ ተደርጎ መገንባቱም ተገልጿል። ቤተልሔም ሰለሞን ከተሞችን ለማዘመንና ለነዋሪዎች ምቹ ለማድረግ ታልሞ በአዲስ አበባ ከተማ ተጀምሮ ወደ ክልሎች እየሰፋ የሚገኘው የኮሪደር ልማት በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማም ደረጃውን ጠብቆ እየተገነባ ይገኛል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋሁን ጎበዛይ በክልሉ እየለሙ ያሉ ስራዎች በፍጥነትና በውጤታማነት እየተተገበሩ ይገኛሉ ብለዋል። ማዕከላዊ ኢትዮጵያ ክልል እንደምናውቀው ከተመሰረተ ገና 2 ዓመት የሆነው ክልል ነው። ግን በ2 ዓመት የተሰሩ ስራዎች በከተማ ልማትም በግብርና ትራንስፎርሜሽንም በገጠር ኮሪደር እና በመሳሰሉት ዋና ዋና ኢኒሼቲቮች እየተሰሩ ያሉ ስራዎች በመደመር መንግስት የተቀመጡትን የመፍጠር
መፍጠንና መዝለል የሚሉትን እሳቤዎች ታሳቢ ያደረጉ ናቸው። በአጭር ጊዜ በአነሰ ወጪና ህዝብን ባሳተፈ መልኩ በርካታ ውጤቶችን በአንድ ጊዜ ለማግኘት በሚያስችል ሁኔታ ነው ታቅዶ እየተሰራ ያለው። ይህም ደግሞ ከፍተኛ የሆነ ውጤት እያመጣ ነው የሚገኘው። የክልሉ የአስተዳደርና የፖለቲካ መቀመጫ በሆነችው ሆሳዕና ከተማ 35 ኪሎ ሜትር የኮሪደር ልማት ደረጃውን ጠብቆ እየተገነባ ነው ያሉት የከተማዋ ከንቲባ ሳሙኤል ሽጉጤ ልማቱ የክልሉን ብዝሃነት በሚያንጸባርቅ መልኩ እየተገነባ መሆኑንም ገልጸዋል። ከተማ ውስጥ ከተያዘው 35 ኪሎ ሜትር የኮሪደር ልማት ውስጥ 12.4 ኪሎ ሜትር የተጀመረበት ጊዜ ነበርና በከተማው ሳይሆን በክልሉ ጭምር የፕሮጀክቶች አፈጻጸምን ከፍ በሚያደርግ ልክ የተሰራበት ሁኔታ ነው ያለው። ይህ አሁን የምንገኝበት የኮሪደር ልማት የተሰራው 12.4 ኪሎ ሜትር ሁሉንም ሊባል የሚችሉ የኮሪደር መሰረታዊያንን የያዘ ነው። የእግረኛ መንገድ አለ፣ የአካል ጉዳተኞች መንገድ አለ፣ የሳይክል መንገድ አለ፣ አረንጓዴ ልማት አለ፣ ማረፊያ ቦታዎች አሉ፣ የአውቶቡስ መጠበቂያ ቦታዎችና እንደምታዩትም ስማርት ፖሎች ጭምር የተገጠሙበት ነው። በዚህ ሳይት ላይ ወደ 5 ፋውንቴኖች አሉ። 5ቱ ፋውንቴኖች የሀዲያን ሴለሜ በሚገልጽና በማዕከላዊ ኢትዮጵያ ክልል ውስጥ የሚኖሩ 10ሩን ብሔር ብሔረሰቦችን በሚያሳይ መልኩ የተሰራ ነው። ኦልሞስት ተጠናቋል ማለት ይቻላል። አሁን የሳይክል ዌይ ነው እየተሰራ ያለው። ከዚህ በተጨማሪ ከአዲስ አበባ መግቢያ በር ላይ ከዩኒቨርሲቲያችን ወደዚህ በሚመጣው 11.3 ኪሎ ሜትር በፌዴራል መንግስት የሚሰራው መንገድ ላይም ተመሳሳይ የሆነ 10.3 ኪሎ ሜትር ኮሪደር ልማት እየለማ ነው፣ የአስፋልት መንገድ ጭምር ማለት ነው። የማዕከላዊ ኢትዮጵያ ክልል በ2 ዓመት ጊዜ ውስጥ የተመሰረተ ይሁን እንጂ በማህበረሰብ ተሳትፎና በአጭር ጊዜ ውስጥ የኮሪደር ልማትን ገንብቶ ማጠናቀቅ እንደሚቻል ለሌሎች ተሞክሮ የሚወሰድበት መሆኑንም ሚኒስትር ዴኤታው ተናግረዋል። በተለያየ ደረጃ ያሉ ከተሞች የኮሪደር ልማቶችን ህዝብን አሳትፈውና አቅማቸውን በማሰባሰብ እንዲሰሩ ሰፊ ጥረት ተደርጓል። የሆሳዕና ከተማም ይህንን እሳቤ ይህንን ኢኒሼቲቭ እውን በሚያደርግ መልኩ በከፍተኛ ትጋትና በአጭር ጊዜ በርካታ ስራዎች ተሰርተዋል። ከነዚህ ኮሪደር ልማቶች ያየነው ነገር ትልቁ ነገር በትልቁ ማሰብ ከትንሽ መጀመርና በአጭር ጊዜ እያሰፉ በመሄድ በፍጥነት ውጤት ማምጣት እንደሚቻል የሚያሳዩ ናቸው። ከዚህም በተጨማሪ ከፍተኛ የሆነ የህዝብ ተሳትፎ ያለበት ህዝቡ በባለቤትነት ኮሪደር ልማቱ እንዲመጣለትና እንዲሰፋለት አስተዋጽኦ ያደረገበት ነው። የሆሳዕና ከተማ የኮሪደር ልማትን እንደ አርአያነት የምንወስደው ለሌሎችም ክልሎች በአጭር ጊዜ መድረስ እንደሚቻል የሚያሳይ ነው። ዘንድሮ ለ20ኛ ጊዜ የሚከበረውን የብሔር ብሔረሰቦችና ህዝቦች ቀን የሚያስተናግደው የማዕከላዊ ኢትዮጵያ ክልል እንግዶችን ለመቀበል የሚያስችል ዝግጅት ማጠናቀቁንም ገልጿል። ድጋሚ የአይን እይታቸውን አግኝተው ለማየት በመብቃታቸው መደሰታቸውን በደብረ ብርሃን አጠቃላይ ስፔሻላይዝድ ሆስፒታል የአይን ሞራ ግርዶሽ ሕክምና የተሰጣቸው ግለሰቦች ተናገሩ። ሆስፒታሉ ከኪዩር ብላይንድነስ ተቋም ጋር በመተባበር ነፃ የአይን ሞራ ግርዶሽ ሕክምና እየሰጠ ነው። ለዓለም ላይኩን ተጨማሪ አለው። በደብረ ብርሃን አጠቃላይ ስፔሻላይዝድ ሆስፒታል ዛሬ ለየት ያለ እንቅስቃሴ እየተመለከትን ነው። ለዚህ ምክንያት የሆነው ደግሞ የአይን ሞራ ግርዶሽ ሕክምና እየተሰጠ በመሆኑ ነው። የደብረ ብርሃን አጠቃላይ ስፔሻላይዝድ ሆስፒታል ከአሜሪካው ኪዩር ብላይንድነስ ጋር በመተባበር በየአመቱ የአይን ሞራ ግርዶሽ ሕክምናን ይሰጣል። በስክሪኑ ላይ እንደምንመለከተው የአይን ሞራ ግርዶሽ ቀዶ ሕክምና እየተሰጠ ነው የሚገኘው። በሀገራችን እንደውም በዓለም ደረጃም አንደኛ ደረጃ ላይ የአይን ስውርነትን የሚያመጣ በሽታ ነው። ነገር ግን መታከም ይችላል። ኦፕሬሽን እንሰራቸዋለን። ከዛ በኋላ በማግስቱ ያው ማየት ይችላሉ ማለት ነው። በርካቶች እየመጡ ህክምናውን እያገኙ ስለመሆኑ ተመልክተናል። ይህንን ህክምና ካገኙ በኋላ ደግሞ እጅግ ውጤታማ የሚባለው ህክምና እንደመሆኑ መጠን ማየት ሲችሉ ያላቸው ስሜት ምንድን ነው፣ አሁን ላይ ምን አይነት ስሜት ነው እየተሰማቸው ያለውን የሚለውን ታካሚዎችን እናነጋግራለን። ኩርምት ብዬ ቀርቼ ነበር። በጣም ልገልጦ አልችልም። አሁን ልጄ ተሰጥቶ የልጅ ልጄ መትቸው ነበር በድንጋይ ፊገል ነው ብዬ ሩር አረጉ እና ከዚህ በላይ ከባድ የለም መቼም። ዛሬ ግን ፈጣሪ የተመሰገነ ይሁን፣ ደስ ብሎኛል። እንግዲህ ይህንን የአይን ሞራ ግርዶሽ ህክምና እያገኙ ያሉት ከደብረ ብርሃን ከተማ ውጭ በሰሜን ሸዋ ዞን እንደዚሁም ደግሞ አፋር ክልል ጭምር ያሉ
ነዋሪዎች ናቸውና ሕክምናውን እያገኙ ያሉት። አሁን ከአፋር ክልል የመጡ አባት እንደሆነ የተነገሩንን እናገኛቸዋለን። ጋሼ ማይተፍርሄ እንኳን ደስ አላችሁ ብለናቸዋል። ስለሳቸው የሚያስተረጉም ልጅ አለን። እኔ እንደምታቀኝ የአርብቶ አደር ማህበረሰብ ውስጥ ያለው ሰው ነኝ። ግመሎቼንም ከአንዷን ግመል መለየት አልችልም። የሚስቴንም ፊት ማየት አልችልም። የልጆችንም ፊት መለየት አልችልም ነበረ። አሁን ግን የሰው ፊት መለየት ችያለሁ። ለራሴም ደግሞ መንቀሳቀስም ችያለሁ። የደብረ ብርሃን አጠቃላይ ስፔሻላይዝድ ሆስፒታል ይህንን ሕክምና እየሰጠ የሚገኘው ከአሜሪካው ኪዩር ብላይንድነስ ጋር በጋራ በመሆን ነው። የአይን ሞራ ግርዶሽና የአይን ቆብ ቅንደባን ስናመቻች ይሄ የመጀመሪያችን አይደለም። ለበርካታ ዓመታት እየሰራን ያለንበት ሁኔታ ነው ያለው። እንደምታስታውሱት አምና መጋቢት ላይ ሰርተናል። አሁን ደግሞ በአዲሱ ዓመት አሁን ላይ ከ2000 በላይ ሰዎችን እንሰራለን ብለን ያመቻቸንበት ሁኔታ ነው ያለው። ያው ስናመቻቸው የኪዩር ብላይንድነስ ፕሮጀክት ከሚባል የአሜሪካ ግብረሰናይ ድርጅት ጋር በጋራ በመሆን ነው። ሕክምናው 4 ደረጃዎች አሉ። የመጀመሪያው ነገር ልየታ ነው። ከዛ በኋላ ደግሞ እነሱን አጓጉዞ ወደዚህ አምጥቶ ሕክምናና ክትትልም ጭምር አለው። አሁን እየተካሄደ ያለው የቀዶ ሕክምናው ስራ ነው። ክትትሉ ደግሞ የሚቀጥል ነው የሚሆነው። የዕለቱ ዜናዎቻችን ወደ እናንተ እየደረሱ ነው ተመልካቾች። ዜናዎቻችን አሁንም ይቀጥላሉ። በትንታኔ ወደምናየው ዘገባችን እናልፋለን። ከደብረ ብርሃን ደነባ ለሚ መገንጠያ እንዲሁም ከደነባ እነዋሪ ጅሁር የአስፓልት መንገድ ስራ እንዲፋጠን የአካባቢው ነዋሪዎችና የአስተዳደር አካላት ጠየቁ። በኢትዮጵያ መንገዶች አስተዳደር የደብረ ብርሃንና አካባቢዋ ፕሮጀክት ማኔጅመንት ጽሕፈት ቤት ግንባታው በቀሪ ጊዜ በጥራትና በፍጥነት እንዲሰራ በቅርበት እየተከታተለ መሆኑን አስታውቋል። ሙሉ የአስፓልት መንገድ ግንባታውን በሚቀጥለው 2019 በጀት ዓመት ለማጠናቀቅ አቅዶ እየሰራ መሆኑን ግንባታውን የሚያከናውነው ሰንሻይን መንገድ ስራ ተቋራጭ አስታውቋል። ብርሃኑ ደስታ በትንታኔ ተመልክቶታል። ተሎ ማለቅ አለበት ነው። ጎሬና ብዙ አይነት መንገድ ነበር። አንድ ጊዜ አንድ መኪና ጥያለሁ። መነሻውን እዚህ ደብረ ብርሃን ከተማ አድርጎ ከደብረ ብርሃን ደነባ እንደዚሁም ለሚ መገንጠያ ከደነባ ወደ ጆር የሚወስድ የአስፋልት መንገድ 2012 ዓመተ ምህረት ሰኔ ወር መጀመሪያ ነበር የመሰረት ድንጋይ የተጣለው። 108 ኪሎ ሜትር ርዝመት ያለው የአስፋልት መንገድ በ4 ዓመት ጊዜ ውስጥ እንዲጠናቀቅ ነበር በጊዜው ውለታ የተወሰደው። ደብረ ብርሃን ከተማን ጨምሮ ወደ 6 ወረዳዎችን ያገናኛል ይሄ መንገድ። አሁን ላይ መንገዱ መጓተቱ የአካባቢው ነዋሪዎችን አሳስቧል። ምቹ አለመሆኑና ለተሽከርካሪዎችም ደህንነት ከፍተኛ የሆነ ችግር እያስከተለ መሆኑን የአካባቢው ነዋሪዎች ይገልጻሉ። በጣም ረጅም ተጓቷል ብቻ ሳይሆን በጣም ከዚህ በላይ መጓተት እኔ ያለም አይመስለኝም። በጣም ተጓቷል። መንገዱ ተበላሽቷል። ተሽከርካሪ ላይ ለምሳሌ ባለስትራ ይሰብራል። መኪና ማገልገል ያለበትን ነገር አያገለግልም። መኪናም ደግሞ ስለማያገለግልም ለምሳሌ ትራንስፖርት ይጨምራሉ። ለምን መኪናው ከሚያመጣው ጉዳት አኳያ ኦቨር ነው የሚከፍለው ገበሬውም አርሶ አደሩም ወደ ሲንቀሳቀስ መኪናው ላይ እንዳታይ መኪናውም ይጎዳል እና ዞሮ የሚመጣው አርሶ አደሩ ላይ ነው ተጽዕኖ የሚመጣው መንገድ ያለመኖሩ ማለት ነው። ቶሎም አንደርስም። ቢያንስ ከ3 ሰዓት ቆይታ በላይ ነው ከዚህ ደብረ ብርሃን 65 ኪሎ ሜትር ነች የምንደርሰው ማለት ነው። ባሱ እዚህ ስራነት ነው መስተዳደረው እና የአስፋልቱ ቶሎ ቢሰራልን ለኛ ቢያንስ 30 ደቂቃ 40 ደቂቃ አይፈጅብንም። አሁን ግን 3 ሰዓት 2 ሰዓት 3 ሰዓት ተኩል ነው እየጨረሰብን ያለው። በአጭሩ እቺ አስፋልት ደግሞ ከተሰራችልን ቶሎ እንደርሳለን ብዬ አስባለሁ። እስካሁን ድረስ ባለስተራ በጣም ሰብራለሁ። በአስፋልት አለመሰራቱ፣ ሽቅብ ቁልቁሉ መውረዱ፣ አንድ ጊዜ አንድ መኪና ጥያለሁ። ያው እቺ ስለተሰራች ነው ደግሞ የተወሰነውን ደግሞ እንትን ያልኩት። ይህ አስፋልት መንገድ የሚነካቸው አካባቢዎች ኢንዱስትሪ ያለባቸው መሆኑና ትርፍ አምራች መሆናቸው ከፍተኛ የሆነ የትራፊክ ፍሰት እንዲኖር አስገድዷል። መንገዱ በአስፋልት ደረጃ መሰራቱ ነዋሪዎችን ቢያስደስትም መጓተቱ ደግሞ ቅሬታ ፈጥሮባቸዋል። ከሲያደብርና ዋዩ ወረዳ እንደዚሁም ከሞረትና ጅሩ ወረዳ የስራ ኃላፊዎች ጋር በነበረን ቆይታም የመንገዱ መጓተት በፍጥነት እንዲስተካከል በተደጋጋሚ በነዋሪዎች የሚነሳ ጥያቄ መሆኑን አንስተውልናል። ብዙ ጊዜ በምንፈጥራቸው የህዝብ ግንኙነቶች መድረኮች ላይ ጥያቄው ይነሳል እና የኛ መልስ ዘግይቷን ነው። ከዛ የዘለለ የለን መረጃው ማለት ነው። ስለዚህ ህብረተሰቡ በተደጋጋሚ ይጠይቃል። ለምን ነው የሚጠይቀው? ከዚህ አካባቢ ብዙ ምርት ነው የሚወጣው። ስንዴ ይወጣል፣ ጤፍ ይወጣል፣ ማሽላ ይወጣል፣ ሽንኩርት ይወጣል፣ ሎሚ ይወጣል። ለሌሎች አካባቢዎች መጋቢ ወረዳ ስለሆነ ጥያቄው በተደጋጋሚ ይጠየቃል። ተሽከርካሪም ላይ አንደኛ ጊዜ ይወስዳል። ከዚህ ደብረ ብርሃን አስፓልት ቢሆን በ40 ደቂቃ መድረስ ሲችል 3 ሰዓት ነው የሚወስደው።
እኛም ስንሄድ 3 ሰዓት ነው። ከዛም ውጭ ደግሞ በትራንስፖርት የሚሄዱ የተለያዩ ምርቶች ዘግይተው ነው የሚደርሱት። ከዛም ውጭ ደግሞ መኪኖች ይበላሻሉ፣ ብዙ ጊዜ አደጋ ይደርስባቸዋል። ከዚህ በፊት በተለይ ማህበረሰቡ የአስፓልት መንገድ ጥያቄ ነበረው። በጣም ብዙ ጊዜ ሲጠየቅ የነበረ በመልካም አስተዳደር ችግር ሲነሳ የነበረ ጥያቄ ነው። ነገር ግን ጥያቄው ተመልሷል። መንገዱን በተመለከተ በተለይ ከለሚ ናሽናል ሲሚንቶ ጋር ተያይዞ ሰፊ የሆነ የተሽከርካሪ ያለበት ነው። ትንሽ የተጓተተበት ሁኔታ ነው ያለው። አሁን ላይ በርካታ ፍሰት ስላለበት እየጠገኑ እየተሰራ ነው ያለው። ቶሎ ቶሎ ነው የሚጎዳው። ተመልካቾቻችን አሁን የምንገኘው ከደብረ ብርሃን ደነባ ጆሮ በሚሰራ የአስፓልት መንገድ ላይ ነው። ከደብረ ብርሃን ከተማ በ12 ኪሎ ሜትር ገደማ ርቀት ላይ ነው የምንገኘው። የዚህ መንገድ ግንባታ በተመለከተ በኢትዮጵያ መንገዶች አስተዳደር የደብረ ብርሃን አካባቢ ፕሮጀክት ማኔጅመንት ጽሕፈት ቤት ስራ አስኪያጅ የሆኑት ኢንጂነር ንጋቱ ውድነህ አብረውኛሉ። እሳቸው ስለ መንገዱ ወቅታዊ ሁኔታ መረጃ የሚያደርሱን ይሆናል። ኮንትራክተሩ በጣም በጥሩ እንቅስቃሴ ላይ ነው ያለው። በዚህ ዓመት ክረምቱ ከወጣ በኋላ ወደ ስራ ከተመለሰ በኋላ ጥሩ እንቅስቃሴዎችን ያደረገ ነው። ግን በመሀል ያው ኮንትራክተሩ የተለያዩ ችግሮች ይገጥሙታል። ለምሳሌ የነዳጅ እጥረት ገጥሞት ስራዎች የሚስተጓጎሉበት አጋጣሚ አለ። ግን ቢሆንም ተቋቁሞ ኮንትራክተሩ በጣም በጥሩ ሁኔታ እየሰራ ነው። በዚህም ዓመት ያሰብነው ያው እስከ ለሚ ድረስ ያለውን የመንገድ ክፍል ከደብረ ብርሃን ደነባ ለሚ የሚያገናኘው መንገድ ሙሉ አስፋልት ለማልበስ በእንቅስቃሴ ላይ እንገኛለን ማለት ነው። የአስፋልት መንገድ በሰንሻይን የመንገድ ስራ ተቋራጭ አማካኝነት ነው እየተገነባ የሚገኘው። የፕሮጀክቱን ስራ አስኪያጅ መንገዱን በተሟላ አቅም ገንብቶ ለአገልግሎት በቅርብ ጊዜ ዝግጁ ለማድረግ እየተደረገ ስላለው ጥረት ማብራሪያ ጠይቀናቸዋል። ምላሽ የሚሰጡን ይሆናል። በቂ የሆነ የአስፋልት ግብዓት በማስገባት በአሁኑ ሰዓት እስከ ለሚ መገንጠያ ድረስ ያለውን አስፋልት ለማሰራት የሚያስችል መጠን አስገብተን ኦልሬዲ እንደምታዩት ስራውን ጀምረናል ማለት ነው። በዚህ ዓመት እስከ ለሚ መገንጠያ ድረስ የአስፋልት ማንጠፉን ስራ ለማጠናቀቅ እየሰራን ነው ማለት ነው። 69.8 ኪሎ ሜትር ኦልሞስት 70 ኪሎ ሜትር አካባቢ ማለት ነው። ይህ መንገድ እንግዲህ በቅርብ እንደሚጠናቀቅ እንጠብቃለን። አማራ ሚዲያ ኮርፖሬሽንም የመንገዱን ግንባታ ሂደት እየተከታተለ ለአድማጭ ተመልካቾቹ ዘገባ የሚያደርስ ይሆናል። በመጨረሻ አጫጭር ዘገባዎችን ወደ እናንተ እናደርሳለን። ሰላማዊት ነጋ ታቀርባቸዋለች። የኢትዮጵያ መንግስት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስን የኮፕ 32 ተወካይ ፕሬዝዳንት አድርጎ መመደቡን ገለጸ። በተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ኮንቬንሽን መሰረት ኢትዮጵያ የኮፕ 32 አስተናጋጅ ሀገር መሆኗን ተከትሎ የኢትዮጵያ መንግስት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስን የኮፕ 32 ተወካይ ፕሬዝዳንት አድርጎ መመደቡን ሲገልጽ ደስታ ይሰማዋል ሲል ገልጿል። በመሆኑም ዶክተር ጌዲዮን ከሀገር ውስጥ የስራ ኃላፊዎች ከተባበሩት መንግስታት አካላትና ዓለም አቀፍ አጋሮች ጋር በመተባበር የኮፕ 32 ዝግጅትን የሚመሩ ይሆናል። የኢትዮጵያ መንግስት የተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ኮንቬንሽን አባል ሀገራት ለኢትዮጵያ የማዘጋጀት ኃላፊነት በመስጠታቸው ምስጋናውን እያቀረበ በዶክተር ጌዲዮን ጢሞቴዎስ አስተባባሪነት ከዓለም የአየር ንብረት ጥበቃ ማህበረሰብ ጋር በቅርበት ለመስራት ዝግጁ መሆኑን ይገልጻል። ዘገባው የጠቅላይ ሚኒስትር ጽሕፈት ቤት ነው። መንግስት ለቡና ምርትና ምርታማነት የሰጠው ትኩረትና በወሰዳቸው የፖሊሲ ማሻሻያዎች በዘርፉ የውጭ ንግድ ገቢ ማደግ ተጨባጭ ውጤት እያስመዘገበ መሆኑን እውቅና የተሰጣቸው የቡና ላኪዎች ገለጹ። የኢትዮጵያ ቡናና ሻይ ባለስልጣን ለ2017 እቅድ አፈጻጸም መሳካት ከፍተኛ አስተዋጽኦ ላበረከቱ ባለድርሻ አካላት የእውቅና መርሃ ግብር አከናውኗል። እውቅና ከተሰጣቸው ቡና ላኪዎች መካከል የኤስኤ ባግሬሽ ቡና ላኪ ድርጅት ዋና ስራ አስፈጻሚ አብደላ ባግሬሽ ባለፉት ዓመታት በቡና ንግድ ላይ ከፍተኛ ልምድ እንዳላቸው ገልጸዋል። ከለውጡ በኋላ በቡናው ዘርፍ ከፍተኛ መነቃቃት መታየቱን ገልጸው በተለይም ባለፈው ዓመት በነበራቸው ጉልህ አስተዋጽኦ ለሽልማት መብቃታቸውን ተናግረዋል። ዘገባው የኢዜአ ነው። በሆርቲካልቸር ዘርፍ ምርታማነትን ለማሳደግ የተሻሻሉ ዝርያዎችን ለአርሶ አደሩ በማሰራጨት አበረታች ውጤት እየተገኘ ነው ሲል ግብርና ሚኒስቴር ገለጸ።
የእርሻና ሆርቲካልቸር ልማት ዘርፍ የሚኒስትር ዴኤታ አማካሪ ፕሮፌሰር አሊ መሐመድ በ10 ዓመቱ የግብርና ዘርፍ እቅድ በትኩረት ከሚሰራቸው መካከል ሆርቲካልቸር አንዱ ነው ብለዋል። በተለይም የአቮካዶ፣ ሙዝ፣ ፓፓያ፣ ሽንኩርት፣ ድንች፣ ቲማቲምና ሌሎች የሆርቲካልቸር ሰብሎች ምርታማነት ይበልጥ ለማሳደግ በትኩረት እየተሰራ ነው ብለዋል። የአቮካዶ ምርታማነትን ለማሳደግ የ15 ዓመት እቅድ ተይዞ እየተሰራ ነው ያሉት አማካሪው በዚህም ከሜክሲኮ፣ ኬንያ፣ ፔሩና ሌሎች ሀገራት ጋር ተወዳዳሪ ሆኖ ለመዝለቅ የሚያስችል ስራ ለመስራት ከፍተኛ በጀት ተመድቧል ነው ያሉት። ዘገባው የግብርና ሚኒስቴር ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የነበረው የዕለቱ ዜናችን በተከታተላችሁት መልኩ ተጠናቋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።